የሲቢኤ ኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ነገሌ አርሲ ከወላይታ ድቻ የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች በታሪካቸው የመጀመሪያ የፕሪሚየር ሊግ ጨዋታቸው ይሆናል። የሁለቱ ቡድኖች የግንኙነት ታሪክ በየትኛው ቡድን አሸናፊነት ይመዘገባል? መዝገቡ በማን በጎ ገጽ ይጀመራል? ከ90 ደቂቃ በኋላ መልሳለን። አብዶቸው ዳዊት የማዕዘን ምት ትርምስ አለ። እነ ቦናቦካ የዚህ የቆመ ኳስ ዋና ታርጌት የሆኑ ተጫዋቾች ነፃነት እንዳገኙ እየከለከሉ ነው። ሀቢብ ከማል ወደ ቅርቡ ቋሚ ዲሱ ሚካኤል አካባቢ ተወልዶ አደገ። እነ ካሳይ አራጌን በአፈራው 32 ሜዳ ነው። አሁንም ቴዎድሮስ ኃይለማርያም ነጥቋል። ሌላ ቴዎድሮስ ያሬድ ዳርዛ ያሬድ ወደ መሃል ጥፋት ተሰርቶበታል። ቴዎድሮስ ኃይለማርያም ያሬድ ዳርዛ ያሬድ የለም። ቴዎድሮስ ታፈሰ ወደ ሩቅ ቋሚ ነገር ግን ዛሬ ፓስካል ጥሩ ተከላከለው። ነገሌ አርሲ 0 ወላይታ ድቻ 0 ናቸው። አደገኛ ኳስ ነው የተሳሳቱት። ቴዎድሮስ ኃይለማርያም ቴዎድሮስ ደካማ ኳስ። እንደዚህ አይነት አጋጣሚ በ35 ደቂቃ አላገኙም። ሶስተኛ ጎሉ ማስቆጠር ናትናኤል እና ሴሮ ከከቤ ብዙነህ የመጨረሻ ማስጠንቀቂያ ነው ከካርድ ውጭ። ከዛ ቀጥታ ረጃጅም ኳሶች ወደፊት የሚጣሉ ኳሶችን የማየውና በጣም ዲስኮምፈርት ሊሆኑ ይመስላል። ተመልከተው ተብሩሮ ዳዊት ተፈራ ዳዊት ለሀቢብ ከማል ነበር። እንዴት አይነት ንክኪ ነው ግን! ዮናታን ኤልያስ ሌላ ድል ነበረው። ያሬድ ዳርዛ ግን ናሴሮ ናትናኤል ቴዎድሮስ ኃይለማርያም ዴሴሬ ፓስካል ግን ጥሩ መከላከል ተጠናቋል። ሚካኤል ጣመም ይህንን አረጋግጠዋል። 4 ተከታታይ ጨዋታዎችን ጎል ሳይቆጠርበት የመጣው ነገሌ አርሲ ነገሌ አርሲ ከወላይታ ድቻ የሲቢኤ ኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት ጨዋታ ሁለተኛው አጋማሽ ተጀምሯል። አቤኔዘር አለማየሁ አቤኔዘር ተሳስቷል። አለይታ ማርቆስ አለይታ ለዳዊት ተፈራ ዳዊት ወደ ነፃ ተጫዋች ምናልባት ዘሩባቤል ከቤ ብዙነህን አግኝቶታል። ከቤ ወጣ የማዕዘን ምትኗል። ከቤ ብዙነህ በድቻ በኩል ያያየን ስላልሆነ ዳዊት ተፈራ ወደ ሩቅ ቋሚ ዳዊት ሮቦ ሰላሎ በመጨረሻም ሲጠበቅ የነበረው የመሪነት ጎል ለሰጎኖቹ በዘሩባቤል አማካኝነት ተቆጠረ። ገብረ መስቀል ዱባለ ምን አይነት አጨራረስ ነው! ሮቦ ሰላሎ ከማዕዘን የተሻገረውን ኳስ በግንባር ወደ ጎል ሳይሆን ወደ ተጫዋች ነው የገጨው። ገብረ መስቀል ዱባለ ሶስተኛ የውድድር ዘመን ጎሉን አስቆጠረ። ይህ ተጫዋች ቡድኑ ወደ ከፍተኛ ሊግ ሲያድግ ከፍተኛ ጎል ዛሬ በማጥቃት ጥሩ የማይመስል የነበረው ነገር ለጎል አስቆጥሯል። መጀመሪያው ኳስ በጥልቀት የተመታውን ሮቦት ቀጥታ ወደ ጎል ያስቆጥራል ይሞክራል ነበር የገባው። ተመልከት ሮቦት ቀጥታ ወደ ራሱ ቡድን ጓደኞቹን የላከው። ገብረ መስቀል አጠገቡ ካርሎስ አለ። የመጣውን ኳስ በሚገባ ነው የተጠቀመበት። ነው ኳሊቲ ቡድን መገለጫ ይመስለኛል። ላይ የነበረ የትኩረት ማጣት አሁን እየተስተካከለ ይመስላል በነገሌ አርሲ በኩል። ናትናኤል ናሴሮ ምናልባት ብሩክ ኤልያስ ፍጹም ቅጣት ምት ሰጥተዋል። ቦናቦካ ነው ኳሱን በእጁ የነካው። ምናልባት ኳሷን ለመያዝ ሰውነቱ እንዴት ተመልከት። ሚካኤል ጣሜት እንዳለው አብዱ ተመልከት። የመጀመሪያ ላይ እጁ ስትሬች አድርጓል። ያስቀድሞ አንድ ጎል አለው። ካርሎስ ኤድሪሶ አብዱላይን ወደ ቀኝ ነው የሸኘው። ኳሱ በግራ በኩል ተቆጠረ።
ሁለተኛ የውድድር ዘመን ጎል ከምንም በላይ ግን ለወላይታ ዲቻ ሁለተኛ ተከታታይ ሽንፈትን የሚያመልጡበት አጋጣሚ ከረጅም ጊዜ ጉዳት በኋላ ወደ ጎል አስቆጣሪነት ተመልሷል ካርሎስ። ከዚህ ቀደም አንድ ጎል ብቻ የነበረው ይሄኛው ጎል በጣም ወሳኝ ይመስላል። አብዱ ጎሉ ሲቆጠር ወላይታ ዲቻ ላይ አብዱ ገብረ መስቀል ሲያስቆጥር ካርሎስ የተሻለ መከላከል ላይ የተሻለ መስራት ነበረበት። ያን ፊልም የሚያደርገው ይመስለኛል። ይሄን ኳስ ቢስተው ካርሎስ ያለም ጥርጥር መደገም ነበረበት። አብዱ ነገሌ አርሲ 1 ወላይታ ዲቻ 1